ኢትዮጵያን ጨምሮ ከተለያዩ ሀገራት መነሻቸውን አድርገው ለስራ ወደ ደቡብ አፍሪካ ያቀኑ ዜጎች ላይ በዚያች ሀገር ሰሞኑን እየተፈጸመ ያለው እስከ አሰቃቂ ግድያ የደረሰ ጥቃት ዓለምን አሳዝኗል። በደቡብ አፍሪካ የአገሬው ሰው ጨክኗል። የተለያዩ ሚዲያዎች ዘገባ እንደሚያመለክተው ብዙዎች ሕይወታቸውን እየተነጠቁ ሀብት ንብረታቸውም እየወደመ ነው። ለመሆኑ የዚህ ተደጋጋሚ ችግር ምክንያቱ ምንድን ነው? መንግስት ለምን አያስቆመውም? የዓለም አቀፍ ተቋማት ምላሽ ምን መሆን ነበረበት? ዜጎቻቸው እየተጎዱባቸው ያሉ ሀገራትስ ምን ማድረግ ይኖርባቸዋል የሚለውን ልንነግራችሁ ነው። በአፍሪካም ሆነ በዓለም አቀፍ ደረጃ በኢኮኖሚ እድገቷ በምትጠቀሰው ደቡብ አፍሪካ ወደ 3 ሚሊዮን የሚጠጉ የውጭ ሀገር ዜጎች ይኖራሉ ተብሎ ይገመታል። አብዛኞቹ ስደተኞች እንደ ሌሴቶ፣ ዚምባብዌ፣ ሞዛምቢክ እና የመሳሰሉ የደቡብ አፍሪካ ጎረቤት ሀገራት የመጡ ሲሆን ኢትዮጵያን ጨምሮ ከጋና፣ ናይጄሪያ እና ሌሎችም የአፍሪካ ሀገራት ያቀኑ ዜጎች በብዛት ይገኛሉ። በደቡብ አፍሪካ የሚኖሩ የውጭ ሀገር ዜጎች በሀገሪቱ ኢኮኖሚ ውስጥ ያላቸው ተሳትፎና የሚሰሩባቸው ዘርፎች እንደየክህሎታቸው ይለያያል። ብዙዎቹ ችርቻሮ ንግድ፣ በከተሞቹ ውስጥ ትናንሽ ሱቆችን በመክፈት በመንገድ ዳር ንግድና በፀጉር ቤት ስራዎች ላይ ተሰማርተው ይገኛሉ። በተለይ ከጎረቤት ሀገራት ማለትም ከዚምባብዌ፣ ሞዛምቢክና ሌሴቶ የመጡ ዜጎች በግብርና፣ በኮንስትራክሽን፣ በማዕድን ቁፋሮና በሌሎችም ዘርፎች ላይ በስፋት ይሰራሉ። ብዙ ስደተኛ ሴቶች በቤት ውስጥ ሰራተኝነትና በጽዳት ዘርፍ ይሰማራሉ። የተማሩ የውጭ ሀገር ዜጎች ማለትም ዶክተሮችና ነርሶችም በጤና፣ በትምህርት ማለትም በዩኒቨርሲቲ መምህርነት ጭምርና በቴክኖሎጂ ዘርፎች ላይ ከፍተኛ ተሳትፎ አላቸው። በዚህም የኢኮኖሚ ባለሙያዎች የውጭ ዜጎች ለደቡብ አፍሪካ እድገት ያላቸውን አዎንታዊ ሚና አጉልተው ይገልጹታል። ብዙ ስደተኞች የራሳቸውን ትናንሽ ንግዶች በመክፈት ለደቡብ አፍሪካ ዜጎች ጭምር የስራ ዕድል ይፈጥራሉ። በተለይ በከፍተኛ ሙያ ላይ የተሰማሩ ስደተኞች ማለትም በኢንጂነሪንግና በሕክምና ያሉት ደቡብ አፍሪካ ውስጥ ያለውን የባለሙያ እጥረት ለመሙላትና ለሀገሩ ውስጥ ዜጎች ስልጠና ለመስጠት ትልቅ ሚና ይጫወታሉ። የ3 ሚሊዮን ሕዝብ መኖር በሀገሪቱ ውስጥ ለሚመረቱ ምርቶችና አገልግሎቶች ተጨማሪ ገበያ ይፈጥራል። ታዲያ በተለያየ ጊዜ ከውጭ ሀገራት በመጡ ዜጎች ላይ አሰቃቂ ጥቃት የሚፈጸመው ለምንድን ነው የሚል ጥያቄ መነሳቱ አይቀርም። ነገሩ እንዲህ ነው። በደቡብ አፍሪካ በየጊዜው በውጭ ሀገር ዜጎች ላይ የሚፈጸመው ጥቃት መንስኤው ውስብስብና ከአንድ በላይ የሆኑ ማህበራዊና ኢኮኖሚያዊ ምክንያቶች የተሳሰሩበት ነው። ደቡብ አፍሪካ በዓለም ላይ ከፍተኛው የስራ አጥነት ቁጥር ካለባቸው ሀገራት አንዷ ናት። ይህም ከ33 በመቶ በላይ ነው። ብዙዎቹ የሀገሬው ወጣቶች ስራ ባጡ ቁጥር ስደተኞች መጥተው የስራ ዕድላችንን ቀሙን የሚል የተሳሳተ ግንዛቤ ይፈጠራል። በተለይ በዝቅተኛ የጉልበት ስራ ዘርፍ ስደተኞች በትንሽ ክፍያ ለመስራት ፈቃደኛ መሆናቸው የአገሬው ተወላጅ ተቀጣሪ የመሆን እድላቸውን እንደሚያጠበው ይሰማቸዋል። ምንም እንኳን ደቡብ አፍሪካ የበለጸገ ኢኮኖሚ ቢኖራትም የሀብት ክፍፍሉ እጅግ ያልተመጣጠነ ነው። በከተማ ዳርቻዎች የሚኖሩ ዜጎች በመሰረታዊ አገልግሎቶች እጥረት እንደ ቤት፣ ውሃና መብራት ያሉት ሲሰቃዩ ቁጣቸውን በአቅራቢያቸው በሚገኙትና ንግድ ላይ በተሰማሩ ስደተኞች ላይ የመወጣት ዝንባሌም ይታያል። በሌላ በኩል አንዳንድ ፖለቲከኞችና የፖለቲካ ፓርቲዎች በምርጫ ወቅት የህዝቡን ድጋፍ ለማግኘት ሲሉ ለአገሪቱ ውድቀት ስደተኞችን እንደ ዋነኛ ተጠያቂ አድርገው ያቀርባሉ። ህገወጥ ስደተኞችን እናስወጣለን የሚለው መፈክር የህዝብን ስሜት በቀላሉ ስለሚቀሰቅስ ይህ ንግግር ወደ ግጭትና ጥቃት እንዲያመራ ያደርገዋል። በአገሪቱ የሚፈጸሙ የአደንዛዥ እጽ ዝውውርና ሌሎች ወንጀሎችም ከውጭ ዜጎች ጋር ተያይዞ የሚነሱበት ሁኔታ አለ። ምንም እንኳን ጥፋቱ በጥቂት ግለሰቦች ቢፈጸምም ማህበረሰቡ ግን ሁሉንም የውጭ ዜጎች በጅምላ የመፈረጅ ዝንባሬ ያሳያል። ይህ ህግን በገዛ እጅ ማስከበር ወደሚል የጥቃት እርምጃ ይተረጎማል። ከዚህ ባሻገር ደቡብ አፍሪካ ከዘረኛው የአፓርታይድ ስርዓት ከወጣች ገና ጥቂት ዓመታት መሆኑ በማህበረሰቡ ውስጥ ያለውን የቆየ የጥቃትና የጥርጣሬ መንፈስ ሙሉ በሙሉ እንዳይጠፋ አድርጎታል። ይህም አዳዲስ ችግሮች ሲፈጠሩ በቀላሉ ወደ ግጭት የመግባት ሁኔታን ይፈጥራል። በታሪክ ደቡብ አፍሪካ ውስጥ በውጭ ሀገራት ዜጎች ላይ የተፈጸሙ ጥቃቶች በአካል በኢኮኖሚና በሀገሪቱ ስም ላይ ከፍተኛ ጠባሳ ጥለው አልፈዋል። በተለይ በ2008፣ 2015 እና 2019 የተከሰቱት ግጭቶች እጅግ አስከፊ የሚባሉ ነበሩ። የ2018ቱ ጥቃት በደቡብ አፍሪካ ታሪክ እጅግ ደም አፋሳሹ ሲሆን ከሞቱና ከተጎዱት በተጨማሪ ከ100 ሺህ በላይ ሰዎች ከቀያቸው ተፈናቅለውበታል። ብዙዎች ንብረታቸውን ጥለው በፖሊስ ጣቢያዎችና በጊዜያዊ መጠለያዎች ለመጠለል ተገደዋል። ስደተኞች በሰላም በሚኖሩበት ሀገር ውስጥ በድንገት ጠላት ተደርገው መታየታቸው በልጆችና በቤተሰቦች ላይ የረጅም
ጊዜ የፍርሃትና የስነ ልቦና ስብራት ጥሏል። በሺዎች የሚቆጠሩ በስደተኞች የሚተዳደሩ ትናንሽ ሱቆች ተዘርፈዋል ወይም ተቃጥለዋል። ይህ ደግሞ በከተማ ዳርቻዎች ለሚኖሩ ድሃ ማህበረሰቦች የአቅርቦት እጥረት ፈጥሯል። እንዲህ ያሉ አለመረጋጋቶች ደቡብ አፍሪካ ከአህጉሪቱ የተወሰኑ ሀገራት ጋር ያላት ግንኙነት እንዲሻክርም አድርጓል። ለምሳሌ በ2019 ጥቃት ወቅት አንዳንድ የአፍሪካ ሀገራት በደቡብ አፍሪካ ላይ የንግድ ማዕቀብ እስከ መጣልና አምባሳደሮቻቸውን እስከ መጥራት ደርሰዋል። በኔልሰን ማንዴላ የተገነባው የሰላምና የአንድነት ገጽታ በዓለም አቀፍ ደረጃ ጥያቄ ውስጥ ወድቋል። መንግስት ይህንን ለመከላከል የተለያዩ እርምጃዎችን ቢወስድም ችግሩ ግን አሁንም በየጊዜው እያገረሸ ስጋት መሆኑ አልቀረም። በደቡብ አፍሪካ በዚህ ሳምንት በተለይም በዋና ከተማዋ ፕሪቶሪያና በጆሃንስበርግ የታየ ሁኔታም እጅግ አሰቃቂ መሆኑን መረጃዎች ያሳያሉ። እንደ ማርች ኤንድ ማርች እና ኦፕሬሽን ዱዱላ ያሉ ቡድኖች ህገወጥ ስደተኞች ይውጡ በሚል መፈክር መጠነ ሰፊ ሰልፎችን በማዘጋጀት ላይ ናቸው። ሰልፈኞቹ ወደ መንግስት መስሪያ ቤቶች በማምራት መንግስት ጥብቅ እርምጃ እንዲወስድ እየጠየቁ ይገኛሉ። ጥቃቱ ሊባባስ ይችላል የሚል ስጋት ስላለ የተለያዩ ሀገራት ኤምባሲዎች ለዜጎቻቸው አስቸኳይ ማስጠንቀቂያ አስተላልፏል። የጋናና የናይጄሪያ ተወካዮች ዜጎቻቸው ሱቆቻቸውን እንዲዘጉ፣ ከቤት እንዳይወጡና ዝቅተኛ እንቅስቃሴ እንዲያደርጉ ነው ያሳሰቡት። በተለይ በጆሃንስበርግና በፕሪቶሪያ የሚኖሩ ስደተኞች በማንነታቸው ብቻ ጥቃት ሊሰነዘርብን ይችላል በሚል ከፍተኛ ስጋት ውስጥ ናቸው። የሀገሪቱ ፕሬዝዳንት ሲሪል ራማፎዛ በቅርቡ ባደረጉት የነጻነት ቀን ንግግር ዜጎች በውጭ ሀገር ሰዎች ላይ ጥላቻ እንዳያሳዩና የጥላቻ ንግግሮችን እንዲያቆሙ አጥብቀው አሳስበው ነበር። ይሁንና ችግሩ እየተባባሰ ነው። በሺዎች የሚቆጠሩ ስደተኞች የሚተዳደሩባቸው ሱቆች በመዘረፋቸው የዕለት ተዕለት ኑሯቸው ላይ ችግር ፈጥሯል። ስደተኞች በሰላም በሚኖሩበት ሰፈር ውስጥ በማንነታቸው እየተለዩ መፈረጃቸውና ወከባ መድረሱ ከፍተኛ ፍርሃት ፈጥሯል። በእርግጥም ደቡብ አፍሪካ በውጭ ዜጎች ላይ የሚፈጸመውን ጥቃት መግታት አለመቻሏ በዲፕሎማሲው በኢኮኖሚውና በዓለም አቀፍ ዝናዋ ላይ ከፍተኛ ዋጋ እያስከፈላት ይገኛል። ደቡብ አፍሪካ በአህጉሪቱ ካሉ እንደ ናይጄሪያ፣ ኢትዮጵያና ዚምባብዌ ካሉ ሀገራት ጋር ያላትን ወዳጅነት ይፈትነዋል። አህጉሪቱ አንድ የንግድ ቀጠና ለመሆን እየሰራች ባለችበት በዚህ ወቅት የሰው ኃይል ዝውውርን የምትቃወም ደቡብ አፍሪካ ለዚህ ስምምነት እንቅፋት ትሆናለች። ይህ ደግሞ በንግድ ግንኙነቷ ላይ ጫና ይፈጥራል። ደቡብ አፍሪካ በአፓርታይድ ዘመን በብዙዎች የአፍሪካ ሀገራት ኢትዮጵያን ጨምሮ ለነጻነቷ ዋጋ እንደከፈሉላት ይታወቃል። አሁን የምታሳየው ባለውለታን የመግፋት ተግባር በዓለም አቀፍ መድረክ ሞራላዊ ቅቡልነቷን እያሳጣት ይገኛል። ጥቃቱ የሚቀጥል ከሆነ ደቡብ አፍሪካ የአህጉሪቱ ውስጥ ያላትን የንግድና የፖለቲካ የበላይነት ልታጣም ትችላለች። ፕሬዚዳንት ራማፎሳም በተደጋጋሚ ይህ ሁኔታ ለሀገራችን ክብርና ኢኮኖሚ አይጠቅምም የሚሉት ለዚህ ነው። የደቡብ አፍሪካ መንግስት ጥቃትን ለማስቆም ሙሉ በሙሉ ዝም ባይልም እርምጃዎች ውጤታማ ያልሆኑበትና ዝምታ የመሰሉበት ሁኔታ ተፈጥሯል። ለዚህም በርካታ ውስብስብ ምክንያቶች አሉ። በሀገሪቱ ያለው ከፍተኛ የህዝብ ቁጥር ቅሬታ ወደ መንግስት እንዳይዞር ስጋት አለ። ፖለቲከኞች በስደተኞች ላይ ጠንከር ያለ እርምጃ የሚወስዱ በመምሰል የህዝቡን ድጋፍ ለማግኘት ይሞክራሉ። ጥቃቱን ለማስቆም ከመጠን በላይ ጥብቅ እርምጃ መውሰድ ከዜጎቻችን ይልቅ ለውጭ ዜጎች አደላችሁ የሚል ተቃውሞ ሊያስነሳብን ይችላል ብለው ይሰጋሉ። መንግስት ለረጅም ጊዜ ጥቃቶችን የውጭ ዜጎች ጥላቻ ብሎ ከመጥራት ይልቅ ተራ ወንጀል በማለት ለማቃለል ሲሞክር ቆይቷል። ችግሩ ስር የሰደደ የጥላቻ ውጤት መሆኑን በይፋ አለመቀበል መፍትሄውም ላይ ትኩረት እንዳይደረግ አድርጎታል። የደቡብ አፍሪካ ፖሊስ በትልልቅ ከተሞችና በከተማ ዳርቻዎች የሚነሱ ግጭቶችን ለመቆጣጠር የሚያስችለው የሰው ኃይልና የዝግጁነት እጥረት አለበትም ይባላል። አንዳንድ ጊዜ ፖሊሶች ጥቃቱ ሲፈጸም እያዩ በዝምታ እንደሚመለከቱ ወይም ራሳቸውም ተመሳሳይ ስሜት ስላላቸው ጣልቃ እንደማይገቡ ሪፖርቶች አመልክተዋል። ጥቃት ፈጻሚዎች በቁጥጥር ስር ውለው ተገቢው ቅጣት ሲሰጣቸው አይታይም። ጥቃት አድርሶ በነጻነት መሄድ ሌላው ግለሰብን በተመሳሳይ ድርጊት ላይ እንዲሳተፍ ድፍረት ይሰጠዋል። እስካሁን በተፈጸሙት ታላላቅ ጥቃቶች ለፍርድ የቀረቡት ሰዎች ቁጥር በጣም አነስተኛ ነው ይባላል። በመንግስት መዋቅር ውስጥ ያሉ አንዳንድ ባለስልጣናት ራሳቸው ስደተኞች ለሀገሪቱ ውድቀት ምክንያት ናቸው የሚል ንግግር ሲያደርጉ ይሰማል። ይህ ደግሞ ጥቃት ፈጻሚዎቹ የመንግስትን ድጋፍ እንዳላቸው እንዲሰማቸው ያደርጋል ነው የሚባለው። መንግስት ጥቃቱን ለማስቆም ፖሊስ ብቻ ማሰማራቱ በቂ እንዳልሆነ ያውቃል። ስራ አጥነትን፣ የቤት እጥረትንና ድህነትን ሳይቀንስ ጥቃቱን በዘላቂነት ማስቆም አስቸጋሪ ሆኖበታል። እነዚህን ችግሮች ለመፍታት ደግሞ መንግስት በኢኮኖሚ አቅሙ እየደከመ መጥቷል ነው የሚባለው። በዚህም በደቡብ አፍሪካ የሚታየውን የውጭ ዜጎች ጥቃት ለመግታት የተለያዩ ሀገራትና ዓለም አቀፍ ድርጅቶች ሊወስዷቸው የሚችሏቸው እርምጃዎች በዲፕሎማሲያዊ፣
በኢኮኖሚያዊና በሕግ ማዕቀፎች ሊከፈሉ ይችላሉ። ጥቃቱ በበረታ ቁጥር ሀገራት አምባሳደሮቻቸውን ለምክክር ወደ ሀገራቸው በመጥራት ያላቸውን ቅሬታ በይፋ ማሳየት ይችላሉ። ይህም ለደቡብ አፍሪካ መንግስት ትልቅ የፖለቲካ ኪሳራ ነው። የአፍሪካ ህብረት ደቡብ አፍሪካ የአህጉሪቱን የሰብአዊ መብት ድንጋጌዎች እንድታከብር በይፋ መጠየቅና ጉዳዩን በስብሰባዎቹ አጀንዳ አድርጎ መያዝ ይኖርበታል። ሌሎች የአፍሪካ ሀገራት በደቡብ አፍሪካ የሚመረቱ ምርቶችን ባለመግዛት ወይም የንግድ ስምምነቶችን በማቀዝቀዝ የኢኮኖሚ ጫና ሊፈጥሩ ይችላሉ የሚሉ አስተያየቶችም ይሰጣሉ። እንደ ተባበሩት መንግስታት የሰብአዊ መብቶች ምክር ቤት ያሉ ድርጅቶች በደቡብ አፍሪካ ያለውን ሁኔታ የሚያጠና ገለልተኛ ኮሚሽን በመላክ ምርመራ እንዲደረግና ተጠያቂዎች እንዲቀጡ ግፊት ማድረግም ይችላሉ። ጉዳት የደረሰባቸው ዜጎች ሀገራት ለዜጎቻቸው የንብረትና የህይወት ካሳ ከመንግስት እንዲከፈል በዓለም አቀፍ ፍርድ ቤቶች ጥያቄ ማቅረብ ይችላሉ። ዜጎቻቸው በደቡብ አፍሪካ ለጥቃት የተጋለጡባቸው ሀገራት ዜጎቻቸውን ከጉዳት ለመጠበቅና ለማዳን ሊወስዷቸው የሚገቡ አፋጣኝና ስልታዊ እርምጃዎች መኖር ይኖርባቸዋል። ኤምባሲዎች ዜጎች ጥቃት ሲሰነዘርባቸው ወይም ስጋት ሲያድርባቸው በፍጥነት የሚደውሉበት የ24 ሰዓት የነጻ ስልክ መስመር ማዘጋጀት ይኖርባቸዋል። ከፍተኛ ግጭት ባለባቸው አካባቢዎች የሚኖሩ ዜጎችን በጊዜያዊነት የሚያቆዩባቸው አስተማማኝ መጠለያዎችን ከደቡብ አፍሪካ ፖሊስ ጋር በመተባበር ማዘጋጀትም እንዲሁ። የሀገራቱ መሪዎች ከፕሬዝዳንት ሲሪል ራማፎዛ ጋር በቀጥታ በመነጋገር የዜጎቻቸው ደህንነት እንዲጠበቅና ጥበቃው እንዲጠናከር ግልጽ ግዴታ እንዲገባም ማድረግ ይኖርባቸዋል። ንብረታቸው ለተዘረፈባቸውና ጉዳት ለደረሰባቸው ዜጎች የደቡብ አፍሪካ መንግስት የገንዘብ ካሳ እንዲከፍል በዲፕሎማሲያዊ መጠየቅም እንደዚሁ የሚጠበቅ ጉዳይ ነው። ይህ መንግስት ጥቃቱን ለመከላከል የበለጠ ቁርጠኛ እንዲሆን ያደርገዋል። በሀገሪቱ የመኖር ተስፋ የቆረጡና መመለስ የሚፈልጉ ዜጎችን በነፃ አውሮፕላን ትኬትና በሌሎች ድጋፎች ወደ ሀገራቸው መመለስም ሌላው አማራጭ ነው። ለምሳሌ ናይጄሪያ በ2019 ጥቃት ወቅት ዜጎቿን በነፃ አውሮፕላን መልሳለች ነው የሚሉት መረጃዎች። በግፍ የታሰሩ ወይም ህጋዊ ሰነድ በማጣታቸው የሚንገላቱ ዜጎች የህግ ጠበቃ እንዲያገኙና መብታቸው እንዲከበር ማድረግም እንደዚሁ ይጠበቃል። ተጎጂ ሀገራት በጋራ በመሆን ጉዳዩን ወደ አፍሪካ ህብረትና ተባበሩት መንግስታት በመውሰድ ደቡብ አፍሪካ ላይ ዓለም አቀፍ ጫና እንዲያሳርፉም ይጠበቃል። በደቡብ አፍሪካ ያሉ የኢትዮጵያውያን ማህበራት ወይም የሌሎች ሀገራት ማህበረሰብ መሪዎች ከኤምባሲው ጋር ተቀናጅተው እንዲሰሩም የገንዘብና የመረጃ ድጋፍ ማድረግ ይኖርባቸዋል። በጥቅሉ ዋናው ተግባር ዜጎችን አንረሳችሁም፣ ከጎናችሁ ነን የሚል ስሜት እንዲሰማቸው ማድረግና ከደቡብ አፍሪካ መንግስት ጋር ያለውን ንግግር በማጥበቅ ጥበቃው በተግባር እንዲታይ ማድረግ ወሳኝ እርምጃ ይሆናል።